መውደድ ያስቻለን መውደድ በሚል ሐሳብ ነው የምንካፈለው። ከቁጥር 19 እስከ ቁጥር 21 ያለውን ክፍል በጌታ ስም አነብላችኋለሁ። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን ይላል። እንግዲህ ባለፈው ሳምንት የነበራችሁ እንደምታስታውሱት ሁለት አብረው የማይሄዱ ነገሮች አንዱ ሌላውን የሚያጠፋ ነገር ስንመለከት ነበር። ፍርሃትና ፍቅር እና ፍጹም ፍቅር ፍርሃትን አውጥቶ ምን ያደርጋል? ይጥላል እንጂ በፍቅር ፍርሃት የለም ብሎ ዮሐንስ የተናገረበትን ክፍል ተመልክተናል። እና እዛ ቦታ ላይ ምናልባት ጠለቅ ባለ መንገድ ስንመለከት ፍርሃትን ከሁለት አቅጣጫ ተመልክተናል። ምንም እንኳን ዮሐንስ እዚህ ቦታ የሚያነሳው ኔጌቲቭ ወይም አሉታዊ የሆነውን ፍርሃት ቢሆንም አዎንታዊ የሆነውን ፍርሃት ደግሞ ተመልክተናል። ለምን እንደዛ አደረግን ቢባል አዎንታዊ ፍርሃት ነው አሉታዊ ፍርሃት ከኛ ሊያስወግድ የሚችለው የሚለውን በደንብ ስንመለከት ነበር። ነገር ግን ይሄንን ትንሽ በአንድ ነገር ተመልክተን ወደ ዛሬው ነጥብ እንድንገባ ፈልጋለሁኝ። ዮሐንስ እየተናገረ ያለው ጌታችን ሲገለጥ በፊት ለፊቱ ምጽአቱን ስንጠብቅ፣ ፍርዱን ስንጠብቅ፣ በእግዚአብሔር ፊት መሆንን ስናስብ ፍርሃት ከኛ እንዲወገድ የሚያደርግልን ትልቁ ነገር በመካከላችን አሁን የተፈጸመው መለኮታዊ ፍቅር እንደሆነ ነው የሚናገረው። ወገኖች ፍርሃት የሚባለው ነገር ዓለምን ሁሉ ሰቅዞ የያዘ ነገር እንደሆነ እናውቃለን። ፍርሃት ዲግሪ አለው፣ ደረጃ አለው እና ጊዜም አለው፣ የጊዜ ገደብም አለው። ምን ማለት ነው? በጊዜ ቀመሮች ውስጥ የሚቀመጥ ነው። ሰው ስለ ትላንቱ ይፈራል። ትላንትና ስላደረገው ነገር እግዚአብሔርን ሲፈራ ሰው በእነዚህ በሶስት ጊዜ ማዕቀፎች ውስጥ ነው የሚፈራው። ትላንትና ያደረገውን ስለሚያስብ እግዚአብሔር እንዳይበቀለው ስለ ትላንቱ እያሰበ ይፈራል። እዚህ ጋር ማንን ታስባላችሁ መሰላችሁ? የዮሴፍን ወንድሞች አስቧቸው። የዮሴፍ ወንድሞች ዮሴፍ ላይ ያደረጉትን ክፋት ያውቁታል። እየለመናቸው አይኑ እየተንከራተተ ያ ምስኪን የነበረ ብላቴና ጉድጓድ ከተውት ከዛ ማውጥተው ሲሸጡት አድራሩለትም። ነገር ግን እግዚአብሔር ደግሞ ቀና አመጣለት፣ ለሱ ትልቅ ቦታ አወጣው፣ አከበረው፣ አነገሰው። ከዛ እሱ እጅ ወደቁ። ትናንትና አስበው ይበቀለናል የሚባል ፍርሃት ልባቸውን ሰቅዞ ያዘው። ሰው እንደዚህ አይነት ፍርሃት አለው። ትናንትና ያደረግነውን እናውቃለን፣ የተበላለስንበትን የሕይወት ስርዓት እናውቃለን። እግዚአብሔር ትናንትናን አስበው ሂሳብ ቢጠይቀን ቢያወራረድብን ምን እንደሚወጣን የሚል ፍርሃት አለን ስለ ትናንትና። እንደገና ደግሞ ዛሬ አሁን ያለ ፍርሃት ደግሞ የአሁን ፍርሃት ደግሞ አለ። እንዴት በፊቱ ቀርባለሁ? ከሳሽም እንዳለ ታውቃላችሁ። አንድ የድሮ መዝሙር በጣም ደስ የሚለኝ የድሮ መዝሙር ነበር። ይህንን የሚያህል ኃጢአት ሰርታችሁ እንዴት በጌታ ፊት ቀርባላችሁ እያለ ሰይጣን ምንም ቢከሰን ጌታ አላፈርንም ፊት አንተ ጋር ደርሰን የሚል አንድ መዝሙር ነበር። እና ዛሬ ደግሞ ሀፍረት፣ ዛሬ ደግሞ ጌታን ፊቱን የመፈለግ ፍርሃት እንዳለ በሰዎች ውስጥ የታወቀ ነው። ዛሬም ብዙዎች እንደ አዳም በቅጠል የተደበቁት ለምንድን ነው? ስለሚፈሩ ነው። ለምንድን ነው ወደ ብርሃን የማይወጡት? ስራቸው ክፉ ስለሆነ ነው። ጌታ እንደሚናገር ማንም ስራው በጎ ከሆነ ብርሃንን አይጠላም። ነገር ግን ስራው ክፉ ከሆነ ይደበቃል፣ ይሸሸጋል። ለነሱ ብርሃን ማለት እንደ ሞት ጥላ ነው፣ አስደንጋጭ ነው፣ የሚያስፈራ ነው ለኃጢአተኞች። ስለዚህ እግዚአብሔርን አፕሮች ማድረግ፣ በፊቱ ኮምፈርተብል መሆን ይፈራሉ ሰዎች ዛሬ። ነገን ደግሞ ሲያስቡ ነገ በእግዚአብሔር እጅ መውደቅ፣ በሕያው እግዚአብሔር የፍርድ ወንበር ፊት መቆም ያስፈራል ነገን ሲያስቡ። እነዚህ ሶስት የጊዜ ገደቦች ውስጥ ነው የሰው ፍርሃት የሚሸሸገው ማለት ነው። በቃላት ስናስቀምጣቸው የትላንትናው ጸጸት ይባላል፣ የዛሬው ሀፍረት ይባላል፣ የነገው ደግሞ ስጋት ይባላል። ሰው በእነዚህ ሶስት ነገሮች የተያያዘ ነው። ጸጸት ያስጨንቀዋል፣ ሀፍረት ያሸማቅቀዋል፣ ስጋት ደግሞ በጣም ሰቅዞ ይይዘዋል። እነዚህ ሶስት ነገሮች አሉ። አማኞችን በሚመለከት ሲባል አማኝ ጸጸት የለበትም። ለምን? መጽሐፍ ቅዱስ እንደዚህ ይላል፣ ደጋሚ ኃጢአታችሁን አላስብም ስለሚል። እግዚአብሔር በቃሉ በተደጋጋሚ ነግሮናል። በኢሳይያስ ላይ ብቻ ምዕራፍ 43 25 ላይ
ኢሳይያስ ላይ 31 30 ብዙ ቦታዎች ላይ የትላንቱን ደግሜ አላስብም ስላለ ጋራንትድ ነን ማለት ነው። እግዚአብሔር እያሰበ የትላንትናውን የረሳውን እንዳይመስል አይለንም። ምክንያቱም ኃጢአታችን በባህሩ ጥልቅ ይጠቀጥቀዋል ተብሎ ተጽፏል። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችን ከኛ እግዚአብሔር አራቀ ተብሏል። ስለዚህ ኃጢአታችን ፈልገው እንዳያገኘን መዝገባችን እንዲሰጋ ሁለተኛም እንዳይወጣ ከመዝገብ ቤት አድርጎታል። ስለዚህ የትላንትና ስጋት የለበትም አማኝ። የትላንትና ጸጸት የለበትም አማኝ። ሁለተኛ የዛሬ ፍረት የለበትም። ምክንያቱም አሁን የምንኖርበት ኑሮ በወደደንና ስለራሳችን ስለኛ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ስለሆነ ዮሐንስ በዚሁ መልእክቱ ላይ እውነተኛው ብርሃን አሁን ይበራል ስላለ ጨለማው ያልፋል ስላለ አሁን ስናስብ አንፈራም። አሁን በብርሃን ያለነው። ነገን ስናስብ ደግሞ በፍርድ ቀን ድፍረት ይሆንን ዘንድ ፍቅር ከኛ ጋር በዚህ ተፈጽሟልና ስለ ነገ ደግሞ ስጋት የለብንም። ስለ ትናንትና አንሰጋም፣ ስለ ዛሬ አንሰጋም፣ ስለሚመጣው ደግሞ አንሰጋም። ይሄን ሐሳብ ቁጥር 19 ላይ ዮሐንስ ይቀጥለዋል። ምን ብሎ ይቀጥለዋል? እሱ አስቀድሞ ወዶናልና። እሱ አስቀድሞ የወደደን ከሆነ which means ምን ማለት ነው? እኛ የበደልነው ባለበት የትላንትና ታሪካችን ላይ እንኳን እሱ ምን ያደረገን ነበር? እየወደደን ነበር። እሱ አስቀድሞ ወዶናል ብሎ ሲናገር ዮሐንስ ጋራንቲያችን እሱ ነው ማለቱ ነው። እንዳንፈራ እንዳንሸማቀቅ የሚያደርገን፣ አንገታችን እንዳንደፋ የሚያደርገን፣ በፊቱ በድፍረት እንድንቀርብ የሚያደርገን እሱ አስቀድሞ ወዶናል። እና እኛ የበደልነው ባለበት ሰዓት ብቻ አይደለም። እንደውም ዮሐን መጽሐፍ ቅዱስ በደንብ ሲናገረው ገና ክፉም ደግም ሳናደርግን የወደደን። ሁለቱ ልጆች እንደ ምሳሌ ያስቀምጣል። ከአንዱ ከአባታችን ከይስሐቅ ሁለቱም ተወልደው ክፉም በጎም ሳያደርጉ ገና ወደዚህ ዓለም ሳይመጡ እግዚአብሔር ያዕቆብን ወደደው፣ ኤሳውን ጠላዋል። ስለዚህ የተወደድነው ገና ወደዚህ ምድር ሳንመጣ ነው። ጳውሎስም አንገላች አሰዳጅ እንደነበረ ከተናገረ በኋላ ነገር ግን በእናቴ ማፀን ሳለው የለየኝ ይላል። ገና ሳልወለድ በእናቴ ማፀን ሳለው እግዚአብሔር ለዚህ ዓላማ ለይቶኛል ይላል። ከዛም ያልፍና እንደውም በኤፌሶ ምዕራፍ 1:4 ላይ ዓለም ሳይፈጠር የወደደን በፊቱ ቅዱሳንና አለነውር እንድንሆን የመረጠን ብሎ መወደዳችን በጎም ክፉ ማድረጋችን ሳይጀመር ኢቭን ሳንታሰብ ድረስ እንደተወደድን የእግዚአብሔር ቃል ያስቀምጣል። ስለዚህ እሱ አስቀድሞ ወዶናል። እዚህ አስቀድሞ ወዶናል የሚለው ቃል በጣም ሰፊ ሐሳብ የያዘ ነው። እምቅ የሆነ ሐሳብ የያዘ ነው። በራሱ ቃሉን ብቻ ብትመለከቱ በጣም በብዙ ሐሳቦች የተያዘ ሆኖ እናገኘዋለን። እንዴት ብላችሁ ብታስቡ አንደኛ የእግዚአብሔር ፍቅር ከጊዜ በኋላ የተጀመረ እንዳልሆነ የሚያስረዳን ነው። የሆነ ጊዜ የተበጀለት አይደለም። በሆነ በካሌንደር ቀኖች ውስጥ እግዚአብሔር ገብቶ አይደለም እኛም መውደድ የጀመረው። እሱ አስቀድሞ የሚለው ቃል መጽሐፍ ቅዱስ ሲያስቀምጠው አስቀድሞ የሚባለውን ከዘመናት ሁሉ በፊት ማለት ነው። ስለዚህ በጊዜ ገደብ ውስጥ የተቀመጠ ወይም ጅማሬ ያለው አይደለም የእግዚአብሔር ፍቅር ለአማኞች ማለት ነው። እግዚአብሔር አማኞችን በልጁ በክርስቶስ ኢየሱስ የመረጣቸውን መቼ ወደዳቸው? ገና ከዘመናት በፊት። ስለዚህ አስቀድሞ ወዶናል የሚለውን በዚህ ሴንስ እንመለከታለን። አንድ ግሩም መዝሙር አለ አይደለ? ስለኔ ያሰብከው ያኔ ድሮ ዛሬ ተፈጸመ ዘመን ቆጥሮ በፍቅር ይዘኛል በውዴታ እኔም ላመስግን በእልልታ የሚል አንድ መዝሙር አለና ዘመን ሳይኖር በፊት ገና አስቀድሞ እሱ ወዶናል። ስለኛ ያሰበው አሁን አይደለም ወገኖች። ክፉ እያደረግን በነበረበት ሰዓት ላይ እግዚአብሔር ጥርሱን ነክሶ ጣቱን እየቀሰረ ቀን የሚጠብቅልን ሆኖ ድንገት ስንለወጥ የወደደን አምላክ አይደለም። ምክንያቱም ዓለም ሳይፈጠር አስቀድሞ ነው የወደደን። ሮሜ 9:11 ላይ፣ ገላትያ 1:15 ላይ፣ ኤፌሶን 1:4 ላይ እነዚህን ሁሉ መመልከት ትችላላችሁ። በጊዜ ውስጥ የተቀመጠ አይደለም እግዚአብሔር ፍቅር። ከሆነ ጊዜ በኋላ አይደለም እግዚአብሔር እኛን መውደድ የጀመረው። ገና ሳንፈጠር ሳንታሰብ ድረስ ሳንመጣ በፊት እግዚአብሔር እንደወደደን ይሄ ቃል ይነግረናል። እሱ አስቀድሞ ወዶናል። አስቀድሞ ከምን አስቀድሞ? ከዘመናት አስቀድሞ፣ ከድርጊቶቻችን አስቀድሞ፣ ከዓለም መፈጠር አስቀድሞ የሚለው ቃል የመጀመሪያ from the very beginning ወዶናል። አስቀድሞ ወዶናል።
ከሁሉ በፊት እሱ ወዶናል የሚለውን የመጀመሪያ የሚያሳየን ከጊዜ ውጭ መሆኑን የሚያሳየን ነው። አስቀድሞ ወዶናል። ከጊዜ በፊት የተወደድነው በካሌንደር ውስጥ አይደለም፣ በዓመታቶች ውስጥ አይደለም እና ከጊዜ በፊት ነው የሚለውን የመጀመሪያ ነጥብ አድርገን እንወስዳለን። ሁለተኛ ደግሞ እዚህ ውስጥ በዚህ ቃል ውስጥ የምንረዳው ነገር ፍቅርን ኢኒሺየት ያደረገው እግዚአብሔር ነው። በሌላ አነጋገር ፍቅር የተነሳው ይሄንን ቁጥር 10 ላይም ስንመለከተው ታስታውሳላችሁ። ፍቅርም እንደዚህ ነው ይላል አይደል? ዮሐንስ ቁጥር 10 ላይ እግዚአብሔር እሱ ራሱ እንደወደደን እንጂ እኛ እንደወደድ ነው አይደለም። ስለዚህ ፍቅርን ኢኒሺየት ያደረገው ራሱ እግዚአብሔር ነው። ፍቅር የተነሳው ከእግዚአብሔር ነው። በውጫዊ ጉዳዮች ላይ አልተመሰረተም። ከኛ በሆኑ ጉዳዮች ላይ አልተመሰረተም። ስለዚህ ምን ይታወቃል? ይሄ ፍቅር አንኮንዲሽናል ላቭ ይባላል። በሁኔታዎች ላይ ያልተመሰረተ ፍቅር፣ በሆኑ አክሽኖቻችን ላይ ያልተመሰረተ ፍቅር ተብሎ ይታወቃል። እግዚአብሔር በሆነ ነገር አልተነሳሳም። መኃልየ ላይ ያቺ ሴት እንደዚህ ስላለች ፍቅር እሱ ራሱ እስኪፈልግ ድረስ አትቀስቅሱት ትላለች አይደለ? ፍቅር የሆነ በቀስቀሻ ነገር አለው በጾታዊ ጉዳይ ስትመለከቱት። ለምሳሌ አስቴር የንጉሱን ይሁንታ ለማግኘት የወርቁን ዘንግ እንዲዘረጋላት ለማድረግ ያደረገችው ነገር ነበር። ጸልያለች፣ ጾማለች፣ አጸልያለች፣ እንደገና ደግሞ ተኳኩላለች፣ በጎ ነገር። ከዛ በኋላ ንጉሱን ሴዲዩስ ለማድረግ ለመማረክ በሚያስችል ሁኔታ ውስጥ ነበረች። ንጉሱ ተማረከ። እሷ ውስጥ ባለ የሆነ ነገር ነው የተቀሰቀሰው የሱ ፍቅር። እኛ ውስጥ ባለ ነገር አልተቀሰቀሰም። የእግዚአብሔር ፍቅር አንኮንዲሽናል ነው፣ ሁኔታዊ አይደለም። ይሄንን ወገኖቼ ለሰው መጥቀስ አይቻልም። የሰው ፍቅር ሁሉ ሁኔታዊ ነው፣ ከሁኔታ ጋር የሚያያዝ ነው የሰው ፍቅር። ስለዚህ ሁለተኛ እዚህ ጋር የምንመለከተው በእኛ ሁኔታ የሆነ አይደለም፣ እኛን አይቶ የተጀመረ አይደለም፣ አክሽናችንን ተመልክቶ የደረሰበት ውሳኔ አይደለም። የእግዚአብሔር ፍቅር አንኮንዲሽናል ነው። አንደኛ ከዘመናት በፊትና ሁለተኛ ኢኒሺየት ያደረገው እግዚአብሔር ነው። ሶስተኛው ግን ዋና ነው። ሶስተኛው ነገር ደግሞ ተመልከቱ። ይሄ ፍቅር የኛ ፍቅር ምክንያት ነው። ምን ማለት ነው? ዮሐንስ እዚህ ቦታ ላይ የጊዜ ቀደም ተከተል ብቻ አይደለም እየተናገረ ያለው። እሱ አስቀድሞ ወዶናል፣ እኛ እንወደዋለን የሚለውን ስትመለከቱ ፍቅር የተጀመረው ከእግዚአብሔር ነው የሚለውን የጊዜ ጉዳይ ብቻ አይደለም የሚያስቀምጠው። ይህም በምሳሌ ላስረዳችሁ። አንድ ሰው ግብዣ ስለጋበዘኝ እኔም ጋበዝኩት እንላለን አይደለኛ? ስለጋበዘኝ ጋበዝኩት። ይሄ ማለት ምንድን ነው የሚያሳየው? እሱ ነው ቀድሞ የጋበዘኝ ነው አይደለም? የመጀመሪያው ጋባዥ እሱ ነው ማለት ብቻ ነው የሚያሳየው። የጊዜ ጉዳይ ብቻ ነው። ይሄኛው ግን የጊዜ ጉዳይ አይደለም። እሱ አስቀድሞ ስለወደደ ነው እኛ ልንወደው የቻልነው። ፍቅርን ኢኔብል ያደረገው እንድናፈቅር ያደረገን እሱ እኛ መውደዱ ነው። ይሄ ነው ትልቁ ነጥብ። እዚህ ቦታ ላይ በደንብ ተመልከቱ። እሱ አስቀድሞ ስለወደደን እኛ ወደድ ነው ማለት እኛ መውደድ የቻልነው እሱ ስለወደደን ነው። ርዕሴ ምንድን ነበር? ቅድም ስነግራችሁ መውደድ ያስቻለን መውደድ እንድንችል ያደረገን መወደዳችን ነው። ስለዚህ ኢኔብል ያደረገን ነው፣ አስቻይ ነው ይሄ ፍቅር ማለት ነው። እንድንወደው ያደረገን ነው ይሄ ፍቅር። ስለዚህ የጊዜ ጉዳይ ብቻ አይደለም። በምድር ላይ ለምሳሌ አንድ ሰው ሲጋብዘኝ ጋበዝኩት ብል ሳይጋብዘኝም በፊት መጋበዝ ይችል ነበር አይደለም? እሱ ቀደመኝ እንጂ አይደለም እንዴ? ይሄኛው ግን ሳይወደኝ በፊት መውደድ አልችልም ነበር። ሰው የማይችል ነው፣ መውደድ አይችልም እግዚአብሔርን። የወደቀው ሰው ኃጢአተኛው ሰው እግዚአብሔርን መውደድ በፍጹም አይችልም። እንድንወደው ወደደን፣ መውደድ እንድንችል አደረገን ማለት ነው። አስቻለን፣ አስቻይ ነው ይሄ ፍቅር። የጊዜ ብቻ ጉዳይ ሳይሆን እሱ ኢኒሺየት ማድረጉ ብቻ ሳይሆን እኛ ላይ ሲመጣ ደግሞ አስቻይ ነው ጭምር ማለት ነው። አስቻይ ስለሆነ ነው። ለምሳሌ ይሄንን ተመልከቱ ወገኖቼ። ድምፁን መስማት ለምንድን ነው የቻልነው? በጎቹ ስላደረገን አይደለም? በጎቼ ድምፄን ይሰማሉ አለ። እናንተ በጎች አይደላችሁም፣ ስለዚህ አሰሙ። ይኸውላችሁ መስማት የቻልነው ራሱ የሆነ ነገር ተደርጎልን ነው። ወደ እሱ መምጣት የቻልነው እሱ ወደኛ ስለመጣ ነው። የወደድነው ስለወደደን ነው። በሌላ አነጋገር እንድንወደው የሆነው የመውደድ አቅምና ፖቴንሻል የሰጠን የእሱ ፍቅር ነው። ባይወደን ልንወደው አንችልም ነበር። ስለዚህ እንድንወደው አበቃን ፍቅሩ ማለታችን ነው። ምክንያቱም ሰው በኃጢአት ስለወደቀ የመውደድ ፖቴንሻል የለውም።
መጽሐፍ ቅዱስ ስለ ሰው ሲናገር የሚናገረው ልንገራችሁ። ሮሜ ምዕራፍ 1 ቁጥር 30 ላይ አምላክን የሚጠሉ ይላል። ሰዎችን ሲገልጥ አምላክን የሚጠላ ነው ሰው። እግዚአብሔር መውደድ አይችልም በምንም ተአምር። በጎ የሆነውን መውደድ አይችልም ሰው። በኃጢአት ወድቋል፣ በኃጢአት ተበላሽቷል፣ በኃጢአት ሙሉ በሙሉ ጠፍቷል። ስለዚህ በጎ ነገር ማድረግ መውደድ መምረጥ አይችልም ሰው። አምላክን መውደድ አይችልም ሰው። ባይ ዲፎልት አምላክን የሚጠላ ነው። አሁንም በውጭ ያሉት ከመንግስቱ ውጭ ያሉት በዚህ ማዕቀብ ውስጥ የሌሉት መገለጫቸው ምንድን ነው ቢባል አምላክን መጥላት ነው። ለምንድን ነው ክርስቶስን አሳልፈው የሰጡት? ስለሚጠሉት። እኔንም አባቴንም አይተዋል ጠልተውማል ብሏል። ስለ ጠሉት እኮ ነው። በሕጋቸው በከንቱ ጠሉኝ የተባለው ይፈጸም ዘንድ ጠሉት። በከንቱ ማለት ያለምንም ምክንያት ይሄን ስላደረገን የሚሉት ነገር የላቸውም። ሰውን በምክንያት ሰው ሊጠላ ይችላል አይደለም? እንዲህ አድርጎናል፣ እንዲህ ፈጽሞብኛል፣ እንዲህ አድርጎኛል ብሎ ሰው ሊጠላ ይችላል። እነሱ ግን ያለ ምክንያት ጠልተውኛል። ለምንድን ነው? ያለ ምክንያት ማለት ነው ኔቸራቸው ክፉ ስለሆነ መጥላት ስለሆነ የሚችሉት። ስለዚህ ወገኖች መውደድ የቻልነው ስለተወደድን ነው። በሌላ አነጋገር የወደደን መውደድ እንድንችል ነው። መውደድ እንድንችል ሆነናል። ሰው በባህሪው አምላክን የሚጠላ ነው። ይጠላል፣ እግዚአብሔርን ይጠላል። አይወድም፣ እግዚአብሔር አይፈልግም፣ ምርጫ ውስጥ አያስገባው። እግዚአብሔር የሱ አጀንዳ አይደለም። ኢሳይያስ 64 ላይ አንተን የሚፈልግ የለም፣ አንተን ሊይዝ የሚፈልግ የለም ብሎ ይናገራል። አንተን የሚፈልግ የለም፣ አንተን ሊይዝ የሚፈልግ የለም። ብዙ ነገር መያዝ ሰው ይፈልጋል፣ እግዚአብሔርን መያዝ ግን አይፈልግም። ብዙ ነገር መከተል ይፈልጋል፣ እግዚአብሔርን መከተል ግን አይፈልግም። ሰው ኃጢአት የሚወደውን ያህል እግዚአብሔርን አይወድም። ሰው ውሸትን የሚወደውን ያህል ቃሉን አይወድም። ሰው ጨለማ የሚወደውን ያህል ብርሃንን አይወድም። ብርሃን ይጠላል፣ በጎን ይጠላል፣ እግዚአብሔርን ይጠላል። ስለዚህ ይህን ሁኔታ ለመለወጥ ነው እግዚአብሔር የወደደን የሚለው። ስለዚህ እግዚአብሔር ወደደን ማለት አስቀድሞ ወደደን ማለት እንድንወደው አደረገን። መውደድ የቻልነው ስለወደደን ነው ማለት ነው። ስለዚህ እንደዚህ ማለት አለብን ወገኖቼ። እኛ እግዚአብሔር ስንወደው መጠየቅ ያለብን እኔ ማን ነኝ አንተን መውደድ ይችል ዘንድ ማለት አለብን። አሁን እግዚአብሔርን እወዳለሁ ስትሉ ፎር ግራንትድ አትውሰዱት። ማለት የሚቆጠርላችሁ አድቫንቴጅ የሚቆጠርላችሁ በጎ ነገር አድርጋችሁ አትውሰዱት። እግዚአብሔርን ስለምትወዱ ትወዳላችሁ ለእግዚአብሔር። እንደውም ለሰው ምንድን ጌታን ይወዳል እኮ ግን እንላለን ስናስተዋውቅ። ልክ ነው፣ ጌታን እንወዳለን። ጥሩ። ሰለሞንም እግዚአብሔርን ይወድ ነበር የሚል ቃል አለ። ይወድ ነበር። እኛም እግዚአብሔርን እንወዳለን። ስንወድ እንደ ክሬዲት እግዚአብሔር ከወድጄሃለሁ ክሬዲት መዝግብልኝ አትበሉ። እወድ ዘንድ እኔ ማን ነኝ? እኔ እኮ መውደድ አልችልም ማለት ነው ያለብን። ልንወድ አንችልም። አንደኛ ዜና 29:14 ላይ ዳዊት አንድ የሚያስገርም ቃል ይናገራል። ለሰለሞን ለሚሰራው ቤተ መቅደስ ብዙ የገንዘብ መዋጮ ይደረግ ነበር። ታውቃላችሁ፣ ሰዎች በበጎ ፈቃድ ራሳቸውን አሳልፈው እየሰጡ ወርቃቸውን ብራቸውን ይሰጡ ነበርና እንደዚህ ያለ ዳዊት ሲያጠቃልል መጨረሻ ላይ ይሄንን እንሰጥ ዘንድ እኛ ችለን እንሰጥ ዘንድ እኛ ማንናል? ይሄን ማድረግ እንዴት ቻለን? ሁለት ነገር እነዚያ ቦታ የሚናገር ብላችሁ ስትመለከቱ የሰጠነ ሁሉ ያንተ ነው አለ። ሲጀመር የሰጠነ ሁሉ ያንተ ነው። የሰጠነ የሱ መሆኑ ብቻ አይደለም፣ ባሰጠውም የሱ ስለሆነ። ነገር ግን ምን ማለት ይመስላችሁ? በውጭ ያሉ ሰዎች የማይሰጡ እንደውም የሚዘርፉ የሚወስዱ ቢሰጡም ባይሰጡም የማን ነው? የሱ ነው። መስጠታችን ብቻ አይደለም። አንደኛ የሰጠን ያንተን ነው አለ። ግን ያንተንም ለመስጠት እኛ ማነን? ችለን እንሰጥ ዘንድ እኛ ማነን? መስጠት ችሎታ ነው። ይህን ችሎታ ማን ሰጠን? እግዚአብሔር ነው። ስለዚህ መውደድ እንድንችል ያደረገን እሱ ነው። ስለዚህ ስንወደው ጌታ ሆይ ወድጄሃለሁ፣ ስለወደድኩ እንደ ፖዚቲቭ አስተዋጽኦ ይልኝ፣ እንደ በጎ ነገር ይልኝ፣ የኔ አስተዋጽኦ፣ የኔ እሴት፣ የኔ በጎነት ወይም የኔ ፖዚቲቭ ምናምን አድርገህ ውሰድልኝ አይደለም ማለት ያለብን። ምክንያቱም እንድወድህ የሆንኩት በአንተ ምክንያት ነው። እንድወድህ ያበቃኝ አንተ ነህ ማለት አለብን።
ምክንያቱም እሱ አስቀድሞ ስለወደደን ነው እኛ መውደድ የቻልነው ይላል መጽሐፍ ቅዱስ። ስለዚህ መውደድ እንድንችል ነው የወደደን። እግዚአብሔር የወደደን ያድርብን ዘንድ ነው። ይህን ተራራ እግዚአብሔር ያድርብን ዘንድ ወደደ ይላል። የወደደን እንዲያድርብን ነው። ስለዚህ ለማደሪያው ስለሆንን ነው መውደድ የቻልነው። መልሰን እግዚአብሔር መውደድ እንድንችል ለማድረግ የባህሪ ለውጥ ማድረግ ነበረብን። እሱ የባህሪ ለውጥ እግዚአብሔር ያደረገ። ስለዚህ አንደኛ ከጊዜ በፊት ነው። ሁለተኛ ኢኒሼት ያደረገው እግዚአብሔር ነው። ሶስተኛና ዋናው ግን እግዚአብሔር እኛን ስለወደደ ነው እኛ ልንወድ የቻልነው። ባይወደን ኖሮ ልንወድ አንችልም። እንወደው ዘንድ ተወደድን ማለት አለብን ማለት ነው። እንወደው ዘንድ እንድንበቃ እግዚአብሔር ወደደን። መውደድ እንድንችል ወደደን። ስለዚህ ምን ማለት መሰላችሁ? ይሄ ፍቅር ደጋግበን እንደተናገር ነው እግዚአብሔር ለፍጥረት ሁሉ ያለውን ፍቅር አለ ዮሐንስ የሚናገረው። በክርስቶስ ኢየሱስ በኩል ልጆቹ ላደረጋቸው ያለ ፍቅር እግዚአብሔር ዓለምን የሚወድበትን ፍቅር አለ ዮሐንስ የሚናገረው። እዚህ ዓለም ስላችሁ ይሄ ያልዳነውን በውጭ ያለውን ሁሉ ፀሐይና ዝናብ የሚያዘንብለትን የሚያወጣለትን እንጀራና ምናምን የሰጠ የሚያኖረው ሕዝብ ስለሚወድበት ፍቅር አለ የምንነጋገረው። ስለ ስፔሻል ስለ ዩኒክ ስለሆነው ፍቅር ነው የምንነጋገረው። ይሄ ፍቅር ግን የማ ብቻ ነው? ለቅዱሳን ብቻ የሆነ ነው። ምክንያቱም መልሰው መውደድ የቻሉት እንደዛ ስለሆነ እግዚአብሔር መውደድ የቻልነው ስለወደደን ነው የሚለውን ልንመለከቱ ያስፈልጋል። ይሄን ይናገርና ቁጥር 20 ላይ ዮሐንስ ወደ አፕሊኬሽን ይመጣል፣ ወደ ተግባራዊነት ይመጣል። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው እያለ ይቀጥላል። ምን ማለት መሰላችሁ? እዚህ ቦታ ላይ የምንመለከተው አንድ ነገር ፍቅር ውጤቱ ምንድን ነው ሲባል መጀመሪያ ከፍርሃት ነፃ መውጣታችን መሆኑን ተናግሯል ባለፉት ቁጥሮች። እንዳንፈራ ኮምፈርተብል እንድንሆን በፊቱ ያለ ፍርሃት እንድንቆም። እንደውም ደስ የሚል ቃል አለ ለዘካርያስ የተናገረው ያለ ፍርሃት በፊቱ እንድናገለግለው ሰጠን ይላል። ያለ ፍርሃት እንድናገለግለው፣ ያለ ፍርሃት እንድንቀርበው፣ ያለ ፍርሃት እንድናመልከው ማድረጉ አንዱ የፍቅር ውጤት ሲሆን፣ ሁለተኛው ደግሞ ወንድሞቻችን እንድንወድ ማድረጉ ነው። ይሄ ፍቅር ወንድምን እንድንወድ ያደርገናል። ይሄንን አስቀድሞ ዮሐንስ በዚሁ በመልእክቱ ላይ 3:14 ላይ እና 4:12 ላይ ተናግሮታል። ወንድምን ከመውደድ ጋር የተያያዘ ግን እዚህ ጋር አነጋገሩን ተመልከቱ። ማንም ቢል ማንም እያለ የሚል ቃል አለ የሚጠቀመው። እንደዚህ አይነት አነጋገር ሲጠቀም ዮሐንስ ለሰባተኛ ጊዜ ነው። ማንም እግዚአብሔርን አውቀዋለሁ እያለ እንደዚህ ቢያደርግ፣ ማንም እንደዚህ የሆነ እንደዚህ ቢያደርግ እያለ ሲናገር ለሰባተኛ ጊዜ ነው። የዮሐንስ መልእክት በጣም ፈታኝ መልእክት ነው፣ ወይ ደግሞ መርማሪ መልእክት ነው። ውስጥን ኮርኳሪ መልእክት ነው። ዝም ብሎ ተሹልኩልኮ የሆነ ማህበረሰብ ውስጥ መቀላቀል አያስችልም ዮሐንስ መልእክት። ምክንያቱም ክሌማችንና ተግባራችን መጣረስ አለመጣረሱን የሚያጣራ ነው። በየምዕራፉ በየፌርማታው ብዙ ማለፊያ ኬላዎች አሉት ማለት ነው። አንዳንድ ቦታ ስትሄዱ ዝም ብላችሁ አትገቡም። አንዱን ማለፊያ ስታልፉ የሚቀጥለው ላይ ደግሞ እንደገና ሌላ አለ አይደል? ትፈተሻለ። እንደገና እያነስ ታልፉ ደግሞ እንደገና ፍተሻ አለ። ዮሐንስ መልእክት በየቦታ ፍተሻ አለ። እዚህ ቦታ ላይ ሰባተኛ ጊዜ ከሌላ ያቆማል። ሰባተኛው ደግሞ እንደገና ምንድን ነው የሚለን? እግዚአብሔር እወዳለሁ እያለ ወንድሙን ቢጠላ እሱ ውሸተኛ ነው። እንዴት ገባ እዚህ ድረስ ወንድሜ ነው የምትባለው? ታስታውሳላችሁ? ያ ድግሱ ቦታ የተገኘው ሰውዬ የሰርግ ልብስ አይለብስ ጋባዡ አገኘውና ወንድሜ ማን አስገባ እዚህ? እንዴት ልገባ ቻልክ? የሰርግ ልብስ ፕሮቶኮል ሳታሟላ እንዴት ተገኘ እዚህ? ጠራቸውና በሉ አውጡልኝ፣ ወደ ውጭ ጨለማ ነው፣ ጥርስ ማፋጨት አይደለም። ስለዚህ በየፌርማታው እንፈተሻለን ማለት ነው። በየቦታው ዮሐንስ ማንም እንደዚህ ቢል ማንም እንዲህ እያለ በየቦታው ቼክ ፖይንት ያስቀምጣል። ቼክ ፖይንቶች አሉት በየቦታው እና ማንም ዝም ብሎ ተቀላቅሎ ራሱን እንትን ሊያደርግ አይችልም። እና እዚህ ቦታ ላይ ለምንድን ነው የማይቻለው? ቅድም ዮሐንስ በተደጋጋሚ የሚያነሳው ሁለት ነገሮች ሚቹዋሊ ኤክስክሉሲቭ የሆኑ አንዱ ሌላውን ሊያጠፋ የሚችል ሁለቱ ኮኤግዚስት የማያደርጉ አብረው ሊኖሩ የማይችሉ ነገሮችን በተደጋጋሚ ያነሳል። ሪሰንትሊ ያየነው ምንድን ነበር? ፍርሃትና ፍቅር አብረው ሊኖሩ አይችሉም። ልቤ ውስጥ ፍርሃትም ፍቅርም አብሮ ሊኖር አይችልም። ፍርሃትም ፍቅርም ካለ ምንድነው ቼክ ማድረግ ያለብኝ? ፍቅሬ ፌክ ነች። እውነተኛ ፍቅር በልቤ ውስጥ ቢኖር ኖሮ ፍርሃት የሚባል ነገር በጠፋ ነበር። ፍርሃቴ እንደ ፍቅሬን አልፈራውም። እንዴት አልጠፋም? እውነተኛ ቢሆን ኖሮ አብሮ መኖር ከቻለ ውሸት ነው ማለት ነው። አይጥም ድመትም ቤታችሁ ካለ ድመታችሁ አይጥ ነው ራሱ ማለት ነው። ሁለቱ አብሮ ሊኖሩ አይችሉም።
ወይ ደግሞ ፌክ ነው፣ የፌክ ድመት ነው። ሁለቱ አብረው ሊኖሩ አይችሉም፣ ይጠፋፋሉ። እና እንዴት አብረው ሊቀመጡ ይችላሉ ሁለቱ? እና አብረው ሊቀመጡ አይችሉም ነው የሚለው ዮሐንስ። ፍቅርና ፍርሃት አብረው ሊኖሩ እንደማይችሉት ሁሉ እግዚአብሔርን መውደድና እንደመጥላት አብረው ሊቀመጡ ኮኤግዚስት አያደርጉም። ሚቹዋሊ ኤክስክሉሲቭ ናቸው። አንዱ ሌላው ያጠፋዋል፣ ያፈርሰዋል። አይቻልም። ይሄን የሚናገረው ስፔሻሊ ማንን የተመለከተ መሰላችሁ? ከጉባኤው የወጡ ሐሰተኞቹ ኒፋቂ አስተማሪዎቹ የኖስቲክ ትምህርት ተከታዮቹ እንደዛ ነበሩ። አምላክ እንደሚወዱ ምለው የሚገዘቱ ናቸው። ወንድሞችን ግን ይጠላሉ። ስለሚጠሉም ከጉባኤ ወጥተዋል። እንደው ወንድምን መጥላት የሚለውን ተመልክተው ነበር። መጥላት ማለት እጠላሃለሁ እያሉ የሆነ ስድብ መሳደብ አይደለም። በመንገዳችን ካልሄዱ አብረውን ካልሆኑ ገብቷቸዋል። ወንድምን መጥላት ነው። ወንድሙን ቢጠላ ሐሰተኛ ነው ብሎ ይናገራል። እና 3 ነገሮችን ያስቀምጣል። ይሄን ክሌም ለማፍረስ ይሄንን የውሸት ቃል ለመበተን የሚያስቀምጣቸው ነገሮች አሉ። እስኪ በዚህ ደረጃ ራሳችን እንመልከት። እስኪ ወንድምን እየጠሉ እግዚአብሔርን መውደድ የማይቻልባቸው 3 ነገሮችን እናስቀምጥ። አንደኛው የቱ ይቀላል የሚል ሎጂካል ጥያቄ እናንሳ። የቱ ይቀላል? ያየነውን ወንድማችንን መውደድ ይቀላል? ያላየነውን እግዚአብሔርን መውደድ ይቀላል? የቱ ይቀላል ነው ትልቁ ነገር። የቱ ይቀላል? ግብዞች፣ ሐሰተኞች እግዚአብሔር መውደድ ይቀላል ይላሉ። ኖ አይቀልም። ያየነውን ወንድም መውደድ የሚቀለው ከሎጂክ አንጻር ካያችሁት የሚቀለው ይሄኛው ነው። ስለዚህ ቀላሏን ያላደረገ ትልቁን ሊያደርግ አይችልም። መጽሐፍ ቅዱስም ጊዜ ፕሪንሲፕል አለው ታውቃላችሁ። በትንሹ ያልታመነበት በብዙ ይወላችሁ። ትንሿን ካላደረግ ትልቁን ልታደርግ 1 እና 2 ሲደመር ስንት ካላወቅ ካልኩለስ ወይም ምናምን አልጀብራ ትማራለህ። 1 ሲደመር 1 2 የሚባሉ 4ቱን መደቦች ያላወቀ ሰው እንዴት ነው ጂኦሜትሪ ምናምን የሚማረው? አይቻልም። ስለዚህ የመጀመሪያውን ክላስ ያላለፈ ሰው ተያክፍል አይገባም። ስለዚህ ተቀላሉ መለኪያ ወንድምን ወደ መውደድ ይችላል ወይ? ወንድምን መውደድ ሳትችል ያላየውን እግዚአብሔር ልትወድ አትችልም። ሎጂካሊ ቀላሉ ነገር ወንድምን መውደድ ነው። በ2 ምክንያቶች። አንደኛው ለምንድን ነው ወንድምን መውደድ ቀላል የሚሆነው? ፍቅር የስሜት ጉዳይ ሳይሆን የተግባር ጉዳይ ነውና ለወንድም አንድ ነገር ማድረግ ትችላለህ። ሲራም ማብላት ትችላለህ። ሲጠማ መጠጣት ትችላለህ። ሲራቆት ማልበስ ትችላለህ። የምታየውን ወንድምን ለማድረግ ፍቅርን ለመግለጽ በጣም ብዙ ኦፖርቹኒቲዎች አሉ። ግልጽ ነው። ወንድምን መውደድ ሲምፕል ነው። ይቻላል። የሚቻል መንፈስ ለሆነው ለእግዚአብሔር ሁሉ ላለው ለእግዚአብሔር ምን ታደርጉለታላችሁ? እንዴት አድርገህ ፍቅር ትገልጥለታል? ለወንድም ችግር የለውም። ታበለዋለህ አንድ ጉርሻ። በቃ ሲምፕል ነው። ወንድምን መውደድ ነው ቀላሉ። ያላየውን እግዚአብሔር ለመውደድ ይሄኛው ሲምፕል ነው። ሀሁ ነው ይሄኛው። ሁለተኛ ነገር ደግሞ ወንድማችን የኛ ቢጤ ነውና በትንሽ ነገር ይረካል። ወንድማችን ቅድም እንዳልኳችሁ እንደኛው ደካማ ነው። እንደኛ ልብና ኩላሊት የሚመረምር አይደለም። እግዚአብሔር ግን ፍጹም ነው። ፍጹሙን እግዚአብሔርን በስታንዳርድ ደረጃ እሱን አርክቶ መውደድ እንዴት ይቻላል? አይቻልም። ስለዚህ ወንድምን መውደድ ነው ቀላሉ ነገር። ሲምፕሉ ነገር እሱ ነው። ወንድምን ሳልወድ ዘልዬ እግዚአብሔር ልወድ በፍጹም አልችልም ማለት ነው። ስለዚህ ወንድምን መውደድ ነው ቀላሉ ነገር። አንደኛ ብዙ ፕራክቲካል የምናደርጋቸው ነገሮች አሉ። ወንድምን ለመውደድ የምናየው ስለሆነ አጠገባችን ስላለ የምንችለው ስለሆነ ይሄ እኮ በመላ መጽሐፍ ቅዱስ ላይ ያለ ነገር ነው። ለምሳሌ ኢዮብ 35 ላይ እግዚአብሔር ልትጎዳው ትችላለህ? አትችልም። ልትጠቅመው ትችላለህ? አትችልም። ልትጠቅመው አትችልም፣ ልትጎዳውም አትችልም። ወንድምን ግን መጉዳትም ትችላለህ፣ መጥቀምም ትችላለህ። ጽድቅ ብታረግ ተጠቅመዋለህ፣ ክፋት ብታረግ ትጎዳዋለህ። ስለዚህ ሲምፕል ነው ወንድምን መውደድ፣ ወንድምን መጉዳት ነው። ሁለቱም ሲምፕል ነገሮች ናቸው። ስለዚህ ሲምፕሉን ካልቻል ኮምፕሌክሱን አትችለውም። ከሲምፕል ነው ወደ ኮምፕሌክስ የሚኬድ። ሲምፕሉን ካልቻልክ፣ ተራውን ካልቻልክ ያኛውንም አትችለው። ምንም ጥያቄ የለውም። አትችልም። ልትሞክርም አትችልም። ምክንያቱም ወድቃል፣ ፌል አድርጋል። በትንሿ ዘላዮች አይታቸዋል። ከፍታ ዝላይ ምናምን ይችን ይደረግላቸዋል። ሲዘሉ ከፍ አለ የሚደረገው እስከ መጨረሻው ሪከርዱ እስካለበት ድረስ ከፍ ይደረጋል። ዘላዮች የመጀመሪያውን ከወደቀ ከፍ ይደረግለታል። እንዲሰባበር ነው። እችኛውን ካልዘለለ እንደገና እስኪ ይንዘላል። ይሄ ሞክሮ ይባላል። እንዴት አድርጎ እችን እኮ አልዘለለም።
ስለዚህ ወንድምን ካሳትወድ እግዚአብሔር ኤክስፔክት ያደርግብህም እንደምትወዱ። ሲምፕሉ ካቃተ ከባዱ ሊከብድ ልትሞክረው እንደማችል ይታወቃል። እና አንደኛው ሎጂክ ይሄ ነው። ሁለተኛው ደግሞ ምንድነው? ሰው በእግዚአብሔር መልክ የተሰራ ነውና ሰውን መጥላት ማለት እግዚአብሔርን መጥላት ማለት ስለሆነ ነው። እግዚአብሔርን እወዳለሁ ብለህ በመልኩ የሰራውን የምጠላ ከሆነ ግን ውሸትን ነው። እግዚአብሔርን እንደምጠላው ማሳያ ነው ማለት ነው። ምክንያቱም እግዚአብሔር እኮ አለልህ፣ ይሄው አጠገብህ። ይሄ እኮ ነው የሚመስለው። እግዚአብሔር ምን ይመስላል? ይሄው ተቀምጦልሃል እኮ፣ መልኩ ተቀምጦልሃል እኮ፣ ታይፑ እኮ አለልህ እዚህ ጋር ያለውን ታይፑን ጠልተህ ያኛውን እወዳለሁ ማለት አትችልም። ምክንያቱም እንደምጠላው እግዚአብሔርን አሳይተሃል በመልኩ የተፈጠረውን ሰው ስለጠላ። ይሄንን ነገር ያዕቆብም ሲናገር ትመለከታላችሁ። ያዕቆብ 3:9 ላይ በእርሱ ይላል በአንደበታችን እግዚአብሔርን ክርስቶስ ኢየሱስንና አብን እንባርካለን፣ በእርሱም ደግሞ እንደ እግዚአብሔር ምሳሌ የተፈጠረው ሰው እንራገማለን። ይሄ እንዴት ሊሆን ይችላል ይላል ያዕቆብ። ይቻላል። ከአንድ አፍ ሁለት ነገር ሊወጣ ይችላል። ከአንድ ምንጭ ጣፋጭም መራራም ነገር ሊወጣ ይችላል። አይችልም። አያስፈልግም እኮ አይደለም፣ አይችልም ነው። ኢምፖሲብል ማለት ነው፣ አይቻልም። ስለዚህ ወንድምን እየጠሉ እግዚአብሔርን መውደድ ኢምፖሲብል ነው፣ አይቻልም። ምክንያቱም የእግዚአብሔር መልክ አለልህ እኮ። እግዚአብሔር እንደምትወደው ማሳያው ይኸው ኮፒውን ወደድ እስኪ መጀመሪያ የአንድ ሀገር የዛን ዘመን ነገስታት ምን ይደረግ ነበር መሰላችሁ? ገንዘባቸው ላይ መልካቸውን ያወጣሉ። ታውቃላችሁ? የቄሳር ምስል አለው አይደል? የቄሳር ገንዘብ ለምሳሌ ኖቱን ብጭቅ ማድረገው ከሆነ ንጉሱን ወደዋለሁ አልወደው ማለት። ምክንያቱም ወይ ደግሞ የሆነ ሐውልቱን እያፈራረስኩኝ ሰውየውን ወደዋለሁ። እንደሚደረገው ለጊዜ እንደውም ነገስታትን ስንቃወም መጀመሪያ የተሰቀለ ሐውልታቸውን ምናምን ምስላቸው ያለ እንትን የምናደርገው ሰዎቹን ያገኘን መስሎናል። መጀመሪያ የምናደርገው እንደዛ እኮ ነው በየሀገሩ የሚደረገው። የእነሱ የሆነውን ነገር እንደውም ድሮ አንድ ነገር ተደረጋሉ። እንደቀልድ የሰማሁትን ነገር ልንገራችሁ። የአንድ ሀገር መሪ በቴምብር ላይ የዚህ ዘመን ትውልድ ፖስታ አያውቅም መሰለኝ። ቴምብር የሚባል ነገር ታውቃላችሁ? ቢያንስ በታሪክ ታውቃላችሁ አለ። ቴምብር ፖስታ ላይ ይለጠፍና ነው አይደል የሚሄደው። እና የዛ ሀገር መሪ ፎቶግራፉን ቴምብር ላይ ያደረገና ሰዎች ፖስታ ሲላላኩ እንዲለጠፍ ማለት ነው። ከዛ በኋላ ያ ቴምብር ስራ ላይ ከዋለ በኋላ ፖስታ ሳጥን ውስጥ የሚገኙ ፖስታዎች ቴምብር አልባ ሆኑ እና ሲነሱ ቴምብሩ ወርቆ እነሱ ብቻ ናቸው ያሉት ማለት ፖስታውና ቴምብሩ ተለያየ ማለት ነው። ደግሞ የቴምብርና የፖስታ ግንኙነት ምንድነው? በእያንዳንዱ ፖይንት ላይ በእያንዳንዱ ፖስት ኦፊስ ላይ ቴምብሩ በፖስታው ላይ መለጠፉ ታይቶ ነው የሚያልፈው ፖስታው። ታውቃላችሁ አይደለ? የሆነ ቦታ ላይ የተጣበቀው ከወደቀና ፖስታው ባዶ ከሆነ ጋርቤጅ ውስጥ ነው የሚጣለው። ፖስታው ቫሊድ አይደለም፣ ከዛ በኋላ አይሄድም። ቴምብሩ ታይቶ ነው የሚያልፈው። ግን ከመጀመሪያው ፖይንት ጀምሮ ከመጀመሪያው ፖስታ ጣቢያ ጀምሮ እየተላቀቀ መውደቅ ጀመረ እና በኋላ ሲጠና ምን ተገኘ መሰላችሁ? ሰው ለካ ከጀርባው ሳይሆን ምራቁን የሚጠፋው ከፊት ለፊቱ ነው። የመሪው ፎቶ ላይ ነው ቱፍ ያለ የሚለጣ ስለሚጠሉት ማለት ነው። ፖስታ ከጀርባው ነው ምራቅ የምታረጉት አርጋችሁ ትለጥፋላችሁ ማለት ነው። ማጣበቂያ ያለው ትንሽ ምራቅ ስታረጉ ጥብቅ ይላል። ሰዎቹ ግን ስለሚጠሉት ያንን ሰውዬ ምራቃቸው ማለት ነው የጠፉት ከፊት ለፊት ገብቷቸዋል፣ ስለጠሉት ማለት ነው። ስለዚህ ምስሉ ላይ የጠሉት ሰውዬ በአካል ቢመጣም ያደርጉታል፣ በምራቅ አይገላገልም። ቢላ ያለው ቢላ ምናምን ያለው ያነሳል ማለት ነው። ስለዚህ ወንድምህን አጠገብ ያለውን ከጠላኸው እግዚአብሔር ቢመጣ አትለቀው፣ ትገለዋለህ ማለት ነው። እና ወንድምን መውደድ ማለት እግዚአብሔርን መውደድ ነው። ወንድምን መጥላት ማለት ደግሞ እግዚአብሔርን መጥላት ነው። ምክንያቱም ስላልደረስክበት ነው እሱን የምትገለው ወንድምህን። እግዚአብሔር መጥላትን ነው የምታሳየው ወንድምን በመግደል። ወንድምህ መልኩን ስለያዘ የእግዚአብሔር መልክ ስለምትጠላ ነው የምትገለው ወንድምህን። ለዚህ እኮ ነው ዘፍጥረት ላይም ራሱ ገና ምዕራፍ
9 ቁጥር 6 ላይ ሰውን አትግደል ካለ በኋላ ምክንያቱን ሲያስቀምጥ በመልኬ በምሳሌ ስለፈጠርኩት። ስለዚህ ሰው መግደል እንኳን የተከለከለው የእግዚአብሔር መልክ ስላለበት ነው። እዛ ቦታ ላይ እንስሳ አርዳችሁ ብሎ የሚሉ ቃል እንደውም የተፈቀደው እዛ ላይ ነው አይደል? በመረለሱ ምክንያቱም በግ እግዚአብሔር ነው ይመስል በእግዚአብሔር መልክ አልተፈጠረም። ስለዚህ ረዳው ችግር የለውም። ሰው ግን አትረድ። ምክንያቱም ሰው ስታርድ የእግዚአብሔር መልክ ነው የምታርድ። ወንድምህን ውደደው፣ ወንድምህን አትጥላው፣ ወንድምህን ልታጠቃው አትሞክር በእግዚአብሔር መልክ ስለሆነ ደሙንም ካንተ በቀላለሁ ምክንያቱም እኔን የገደልከኝ ወንድም ስገድል። ይሄንን በጣም እግዚአብሔር ያሰምርበታል ማለት ነው። ስለዚህ ሁለተኛው እሱ ነው፣ እንደ እግዚአብሔር መልክ የተፈጠረውን ሰው ስንጠላ እግዚአብሔር መጥራታችን ስለሆነ። ሶስተኛው ደግሞ እግዚአብሔር መውደዳችንን የምናረጋግጠው ሰዎችን በመውደድና በማገልገል በኩል ስለሆነ ነው። እግዚአብሔርን መውደድ የሚባል ነገር ወይም ማገልገል የሚባል ነገር የሚገለጠው ሰዎችን በመውደድና በማገልገል በኩል። ቅድም ያዕቆብን ጠቅሻለሁ። እንደገና ያዕቆብ ምዕራፍ 1 ቁጥር 27 ላይ ምን ብሎ ይናገራል? እውነተኛ አምልኮ፣ እውነተኛ ሃይማኖት፣ በእግዚአብሔር ዘንድ ተቀባይነት ያለው በአብ ዘንድ ደስ የሚያሰኝ ሃይማኖት ምንድን ነው? ድሆችን፣ ኒዲ የሆኑ ሰዎችን፣ ኦርፋኖችን፣ መበለቶችን በመከራቸው መጎብኘት ነው፣ መጠየቅ ነው ብሎ ያስቀምጣል። በእነሱ በኩል ነው እግዚአብሔር የምታገለግሉት። እግዚአብሔርን ማገልገል፣ ሰውን ማገልገል እግዚአብሔርን ማገልገል ነው። ሰውን መበደል ደግሞ እግዚአብሔርን መበደል ነው። ሁለት ጥቅሶች ልስጣችሁና እናነጻጽረው እስኪ። ኢያሱ 23 ቁጥር 3 ላይ አንድ ቃል እንመልከት። ኢያሱ 23 3 ላይ እንደዚህ ይላል። ኢያሱ 23 3 ላይ እንደዚህ የሚል ቃል አለ። 23 3 22 3 ይቅርታ 22 3 ኢያሱ 22 3 ላይ እንደዚህ ይላል። 22 3 ይህንንም ያህል ብዙ ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም፣ የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል። የእግዚአብሔርን ትእዛዝ የጠበቃችሁ ምን በማድረግ ነው? ወንድሞቻችሁን ባለመተው። ወንድሞቻችሁን አልተዋችሁምና አምላካችሁን አገልግላችኋል። ተቃራኒውን ደግሞ እንመልከት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 12 ላይ ደግሞ አንደኛ ቆሮንቶስ 8 12 ላይ ደግሞ እንደዚህ ይላል እግዚአብሔር ቃል። አንደኛ ቆሮንቶስ 8 12 እንዲሁም ወንድሞችን እየበደላችሁ ደካማም የሆነውን ሕሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁ። ማን እየበደላችሁ? ማንን ትበድላላችሁ? ወንድሞችን እየበደላችሁ ማንን ትበድላላችሁ? ክርስቶስን ትበድላላችሁ። ወንድሞችን ስትበድሉ እየበደላችሁ ያላችሁት ክርስቶስን ነው። ወንድሞችን ስታገለግሉ የምታገለግሉት እግዚአብሔር እንደሆነ ሁሉ ወንድሞችን ስትበድሉ የምትበድሉት እግዚአብሔርን ነው ብሎ ይናገራል መጽሐፍ ቅዱስ። ስለዚህ እግዚአብሔር ማገልገል የሚባል ብቻውን የተቀመጠ ነገር የለም። በወንድሞች በኩል ነው የምታገለግለው። የምትወደውም የምታገለግለውም፣ የምታሳድደውም የምትገድለውም በሰዎች በኩል ነው የሚለውን በጣም ልንመለከት ያስፈልጋል ማለት ነው። ለዚህ እኮ ነው ማቴዎስ 25:40 ላይ ጌታ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ካለ በኋላ ለአንዱ ያደረጋችሁት ብሎ ነው የተናገረው። ይሄን ታውቃላችሁ። እና ቁጥር 12 ላይ እዚህ ጋር ያላየውን የሚለውን ሲያብራራ እግዚአብሔር ማንም ያየው የለም። እግዚአብሔር ማየት የሚቻልበት እግዚአብሔር ማየትን ኢኔብል የሚያደርግልን ፖሲብል የሚያደርግልን ነገር እርስ በርሳችን መዋደዳችን ነው ብሎ ቁጥር 12 ላይ እንዳስቀመጠ ታውቃላችሁ። ስለዚህ ይሄ ውሸት ነው ማለት ነው። አንድ ሰው ወንድሙን እየጠላ ወንድሙን ሳይወድ ለወንድሙ ግድ የለሽ ሆኖ እግዚአብሔር ሊወድ በምንም ተአምር አይችልም። በዓለማችን ላይ ደግሞ በጣም የብዙ ሰዎች መሸወድ ምክንያት ይሄ ነው። እግዚአብሔርን የሚወዱ ይመስላቸዋል ወንድሞችን እየገደሉ። እንደውም ክርስቶስ ኢየሱስ ሲናገር እናንተን የሚገድል እግዚአብሔርን የሚያገለግል የሚመስልበት ዘመን ይመጣል። እየገደለ እግዚአብሔርን የሚያገለግል ይመስለዋል። እንደዚህ አይነት መሸወድ በሃይማኖት ውስጥ ያለ ትልቁ ስላቅ ይሄ ነው። ወንድምን እንደ እግዚአብሔር ምሳሌ የተፈጠረውን ሰው በመግደል። በነገራችን ላይ ስለ አማኝ ብቻ አይደለም እዚህ እግዚአብሔር ምሳሌ የሚለው ቃል መጽሐፍ ቅዱስ የሚጠቀመው። በዓለም ውስጥ ያለ ሰው ሁሉ የዳነውም ያልዳነው ማንኛውም ሰው በእግዚአብሔር ፊት የከበረ ነው። ምክንያቱም በሱ ኢሜጅ ተፈጥሯል። ነገ ያለውን ፖቴንሻል ደግሞ ማንም አናውቅም። አሳዳጅ የነበረው ጳውሎስ ነገ ታላቅ የእግዚአብሔር ሐዋርያ እንደሚሆን ማንም ሰው አያውቅም ነበር መጀመሪያ። ዛሬም የምንገፋቸው ሰዎች በየቦታው መከራቸውን ያየን ዝም የምንላቸው ሰዎች
የእግዚአብሔር መልክ ማሳያዎች ናቸው። እግዚአብሔር እንወደዋለን። እንግዲያውስ እነዚህ ሰዎች እንንከባከብ። ድሆች ሲጮሁ እንስማ፣ ሲገፉ እንስማ፣ ከጎናቸው እንቁም። ሲራቡ እናብላ፣ ሲጠሙ እናጠጣ፣ ሲታረዙ እናልብስ፣ ሲቸገሩ ከጎናቸው እንቁም። በራችንን፣ ቤታችንን፣ ልባችንን ከፍተን እንቀበላቸው። እግዚአብሔርን ትወዳላችሁ፣ እንግዲያውስ የምታዩትን ወንድማችሁን ውደዱ። አለበለዚያ አይቻልም። የሚያዩትን ወንድም እየወደዱ ያላዩትን እግዚአብሔርን እወደዋለሁ እያሉ በቅኔና በመዝሙር መግለጽ አይቻልም በምንም ተአምር። ብዙዎች እንደዚህ ናቸው። ይሄ የግብዝነት ዘመን ነው። በዚህ ዘመን እንደውም የሚያስገርም ቃል አለ ሕዝቅኤል ላይ ልጆቻቸውን መስዋዕት አድርገው ባቀረቡ ቀን በዛው ቀን ያረክሱ ዘንድ ቤተ መቅደስ ገቡ ሊያመልኩኝ ይላል። ሊያመልኩ ይገባሉ። ሰው አርደው ቤተ መቅደስ ይገባሉ ሊያመልኩ። እንደዚህ የሚያደርጉበት ዘመን ነው። አሁንም ይሄ እኮ ነው። ሰው አፈናቅሎ ገሎ ዘርፎ ምን ብሎ ምናምን ተመስገን ልጁን ሊዘረጋ ይመጣል። ቆሻሻ እጁን ይዘረጋል አይደለ? ሰው ምንድነው ጳውሎስ የሚለው? የተቀደሱ እጆቻችሁን ሲል ከንጽህና ከአካሄድ ጋር መናገሩ ነው። ዘርፈ ገድለ ዋሽተህ እግዚአብሔርን ልታመልክ አትችልም ነው። ያየኸውን ወንድምህን ሳትወድ ያላየኸውን እግዚአብሔር ልትወድ በምንም ታምር አትችልም። በሰው በኩል ነው እግዚአብሔር የምታውቀው የምታገለግለው፣ ደግሞ የምትበድለውም በዛው በኩል ነው። ስለዚህ በጣም ጠንቃቃ ልንሆን እዚህ ቦታ ያስፈልጋል። ዮሐንስ ይህን በሚናገርበት ጊዜ ማሳያዎች ነበሩት። በውጭ ያሉት እንደዚህ ናቸው። ክሌማቸው ከባድ ነው። ለእግዚአብሔር ያላቸው ፍቅር ሲናገሩ በአፋቸው ብዙ ፍቅር ይገልጣሉ። ተግባራቸው ግን የሚመሰክርባቸው ሌላ ነው። ስለዚህ ወንድምን እየጠሉ እግዚአብሔርን እወዳለሁ ማለት አይቻልም። ለዚህ እኮ ነው ክርስቶስ ኢየሱስ ምንድን ነው ያለው? መስዋዕት እንኳን ልታቀርብ ብትመጣ ወንድም ላይ አንዳች ነገር እንዳለ ግን ብታቅ ምን አድርግ? ይደረሳል፣ ችግር የለውም። የሚቀድመው ዋናው እግዚአብሔር ነው። በልናዌል ፕራዮሪቲ የሚሰጠውም አምልኮ ነው። አምልኮ የማይስተጓጎልም። ምን ችግር አለ? የሰው ጉዳይ ደግሞ ነገ ይደረሳል አትበል። አስቀምጠው፣ አታቅርብ መስዋዕት። ምክንያቱም የሚቀበል የለም። ስለዚህ ሂድ። ሩቅ እኮ ነው ሰውየው። ሂድ፣ ክፍለ ሀገር ነው። ሂድ፣ የትም ቦታ ሂድ። ጉዳይ ጨርስ ከሱ ጋር ስሞዝ ሁን ከሱ ጋር። ከዛ በኋላ ናና መስዋዕትን አቅርብ፣ እግዚአብሔር ይቀበለዋል በዛን ሰዓት ላይ። አለበለዚያ ግን የመስዋዕታችሁ ብዛት ምን ይረባኛል አለ አይደለም እግዚአብሔር። ዕጣን በእኔ ፊት አስጸያፊ ነው። እንደውም በሬ መስዋዕት የአሳማ መስዋዕት እንደምታቀርቡ መቆጥረዋል እግዚአብሔር። የዘማሪያችሁን ድምፅ አላዳምጥም፣ ምክንያቱም የዳውን ፍርድ አልፈረዳችሁ፣ ለመበለቲቱ አልተሟገታችሁ፣ ሰውን ወደ ጎን እያደረጋችሁ እግዚአብሔር ማምለክ ግብዝነት ስለሆነ አልሰማችሁም አለ እግዚአብሔር። ሰዶማውያን ናቸው አላቸው። የገሞራ ሕዝቦች ናቸው አላቸው። አልሰማችሁም፣ አምልኳችሁን አልቀበልም። ምክንያቱም የምታዩትን ወንድሞቻችሁን ገፍታችሁ የታየታችሁ ነው የምታደርጉ የምታመሰግኑ። የታውቃችሁ በማ በኩል አወቃችሁ? ግብዝነት ነው። ለማታውቁት አምላክ ለምትሰግዱት። እግዚአብሔርን እወዳለሁ ሰውን ግን እጠላለሁ የሚል ሰው ሁሉ ለማይታወቅ አምላክ ነው የሚሰዋው። የማይታወቅ አምላክ ደግሞ ማን እንደሆነ እናውቃለን። ክፉ ነው። ከተወቻው በእግዚአብሔር ተመስሎ መስዋዕት የሚቀበል ክፉ ነው። ስለዚህ በጣም ሊመረመር የሚያስፈልገው ጥያቄ ነው። ቁጥር 21 ላይ እንሂድና እንጨርሰው። ቁጥር 21 ላይ እንደዚህ ይላል፣ እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን ይላል። ወገኖቼ ዮሐንስ ፍቅርን በሁለት መንገድ ነው የሚያስቀምጠው። አንደኛ ውጤት አድርጎ ያስቀምጠዋል። ማለት የመለወጣችን ጌታን የማወቃችን ውጤት። ሁለተኛ ነገር ደግሞ ትእዛዝም አድርጎ ያስቀምጠዋል። ሁለቱም የሚነጣጥሉ ጉዳዮች አይደሉም። ነገር ግን እዚህ ቦታ ላይ አንድ በጣም ማወቅ ያለብን ነገር እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ከእሱ ዘንድ ትእዛዝ አለችን የሚለውን ስትመለከቱ አንድ ነገር እንድትመለከቱ እፈልጋለሁ። ቅድም ርዕሳችን ምንድን ነው ብያለሁ? መውደድ ያስቻለን መውደድ ነው አይደለም? ስለዚህ እንደዛ ከሆነ ያስቻለን ጌታ ነው ያዘዘን ማለት ነው። መውደድ ካስቻለን በኋላ ወንድሞቻችሁን ውደዱ ያለው። ገብቷችኋል የምላችሁ ነገር? እንድንወድ ያስቻለን ጌታ፣ ትእዛዙ እንድንፈጽም ያስቻለን ጌታ ነው ትእዛዝ የሰጠን። ይሄንን ስናገር አንድ ምሳሌ እንዲገባችሁ ላድርጋችሁ። 38 ዓመት ሽባ የነበረውን አልጋ ላይ የተኛውን ሰው አልጋን ተሸክምና ሂድ ብሎ አዘዘው። ማን? አልጋውን ለመሸከም አቅም የሰጠው ጌታ። አልጋን ተሸክምና ሂድ ማለት የሚችል አልጋ እንዲሸከም ማብቃት የሚችል ነው። አንድ ተራ ሰው መጥቶ አልጋን ተሸክምና ሂድ ማለት ይቻላል? ስላቅ ነው የሚሆነው አይደለም እንዴ?
ሽባውን እጅን ዘርጋ ብሎ አዘዘው። ያስቻለ ጌታ ነው የሚያዘው። እጁን የተረተረ ሽባውን የፈወሰው ሰው ነው እጅን ዘርጋ ማለት ይቻላል። እና ምንድነው ያለው? ያም ሰው ሲናገር የፈወሰኝ ሰው አልጋን ተሸከመና ሄድ ብሎ ያዘዘኝ እሱ ነው አለ። ምን ማለት ነው? ያስቻለኝ ያዘዘኝ ማለት ነው። ወንድምን ውደድ ያለኝ ወንድሜን መውደድ ያስቻለኝ ነው። ስለዚህ ኤክስኪውዝ የለኝም። አብቅቶኛል። ያበቃኝ ጌታ ነው ያዘዘኝ ማለት እንደምንም ብላ አይደለም ያለኝ። መጀመሪያ ኢኔቢሊቲ ከሰጠኝ በኋላ ማስቻል ከሰጠኝ በኋላ ነው ያዘዘኝ። ስለዚህ አስቻዩ ነው ትእዛዝ ያዘዘን። ይሄንን ልንመለከት ያስፈልጋል። 3:23 ላይ ዮሐንስ ይሄን ተናግሯል። ትእዛዙን የሚጠብቅ በእርሱ ይኖራል። 3:23 ላይ ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስ እናምን ዘንድ ትእዛዝም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዝ የሰጠን ያስቻለን ጌታ ነው። እዚህ ላይ ነው የዛሬ ነጥቤ። ስላስቻለን ነው ያዘዘን ማለት የሆነ ቦታ ከታዘዝክ በኋላ ይሄን ነገር አድርግ አይደለም እያለን ያለው አስቻዩ ነው የሚያዘን። በዓለም ውስጥ እንደዛ አይደለም። ዓለም የሚያዘን እንደዛ አይደለም። ምናልባት ምሳሌ ለመስጠት ያህል ግብር የሚያስገብሩ ሰዎች መጀመሪያ ጥያቄ የሚታየልህ ስከፍል ነው ይሉናል አይደለም? አቅሙን ይሰጡናል። ከፈለክ ተበድረ፣ ከፈለክ ሰርቀ፣ ከፈለክ ሸጠ፣ ከፈለክ ምናምን አድርገ ብቻ ምንም አያገባኝም ብቻ ክፈል። እግዚአብሔር እንደዛ አይደለም ያዘዘን። ችሎታውን ስለሰጠን ነው ያዘዘን። ማብቃቱን ስለሰጠን ያዘዘን። ያስቻለን ጌታ አዘዘን። መውደድ ያስቻለን ጌታ አሁን እስኪ ሞክረው ያለን ነው ማለት ነው። ገብቷቸዋል? የአንዳንድ ሰው የሆነ ነገራችሁን ከፈታላችሁ በኋላ ፊክስ ካደረገላችሁ በኋላ አንተ መጥቶ እስካሁን አስነሳው ይላል አይደል? ለምሳሌ መኪና ቆሞ ምናምን ወይ ነው ነገራችን ከሰራው በኋላ እስኪ ሞክረው እስኪ አስነሳው አሁን ክብር ይነሳል በዛ ሰዓት። አሁን የሞተውን ነገራችንን ከቀሰቀሰ በኋላ ውደዱ ተባለ። አሁን እንችላለን መዋደድ፣ ምክንያቱም ከሞት ተነስተናል። ከጨለማ ወደ ብርሃን መተናል። ከሞት ወደ ህይወት መተናል። ስለዚህ አሁን እንችላለን። አሁን በብርሃን ውስጥ ነው ያለነው። በጨለማ ያለ ይላል ተመልከተነዋል። ሄደን እኮ ወንድሙ መውደድ አይችልም። ጨለማ አይኖቹን አሳውሮታል። ወዴት እንደሚሄድ አያውቅም። ስለዚህ መውደድ አይችልም። ምን አይቶ ይወዳል? ጨለማ ውስጥ ያለ ሰው። አሁን ግን ብርሃን ውስጥ አሁን ስትታዩ ታምራላችሁ። የክብሩ ጸዳል ያምራል እያልኩኝ መናገር ይችላለሁ። ስለዚህ አሁን ይሄን ጸዳል እያየው መውደድ ይችላለሁ። ብርሃን ውስጥ ስላለን ብርሃን ውስጥ ያመጣን እግዚአብሔር ነው ተዋደዱ ያለን። ስለዚህ ቀላል ነው ማለት ነው። እቺ ልናገርና ልጨርስ። ክርስትና ሁለት ነገር ነው። አንድ ቆንጆ ጽሑፍ አየሁኝ። ክሪድ ፕላስ ላይፍ ኢዝ ኢኳል ቱ ክርስቲያኒቲ ይላል። ክሪድ ትእዛዝ ነው፣ ላይፍ ደግሞ አፕሊኬሽኑ ነው። አሁን አንዳንድ ሰው ወገኖች እንደዚህ ይላሉ፣ ዶክትሪን አለም የሚያስፈልገው ባክ ፍቅር ነው ዋናው ነገር ይላሉ። ኖ የሚባል ነገር የለም። ትእዛዞቹ ነው ወይ ደግሞ ቃሎቹ ናቸው ኢኔቢሊቲ የሰጡን። ቃሎቹ ብቻቸውን ደግሞ አይደሉም፣ አስቻይ ስለሆኑ የሰው ቃል ስላልሆኑ የመለኮት ቃል ስለሆኑ። እቺን ነገር በደንብ ተመልከቱ ወገኖቼ። የጌታ ቃል የፈጣሪ ቃል ነው። ስለዚህ ነው የሚያስችለው። ቀደም አደረገ ተናገርኩኝ። ሽባውን ሰው እጁን ዘርግቶ ማያውቀውን ሰው ምን አለው? እጅን ዘርጋ አለው። አንድ ሌላ ሰው የመንደር ሰው ቢለው ኖሮ ይሄን ቃል ምንድን ነበር የሚሆነው? መሳለቅ አይደለም የሚሆነው፣ በሰው ማፌዝ። አንድን ሰው አንድን ሽባ ሰው እስኪ እጅን ዘርጋ ብትሉ ይረግማቸዋል። ይድረስብህ የኔ ይላቸዋል። እንደኔ ያድርግህ ይላቸዋል። ምክንያቱም የተሰለቃችሁ ነው። ሽባ መሆኑ እያያችሁ እጅን ዘርጋ አላችሁት። የእናንተ ቃል ስለማይፈጥር የእናንተ ቃል አቅም ስለሌለው እጅን ዘርጋ ያለው ግን እጅን የፈጠረ ነው። ስለዚህ ዘርጋ ሲለው ሆነ። አልዓዛርን ከሙታን ተነሳ ሲለው ወይም ደግሞ ና ሲለው አልዓዛር ሆይ ና ሲለው ሬሳው መጣ አይደለም። ስለዚህ ያዘዘን ጌታ አስቻይ ጌታ ነው ማለት ነው። ስለዚህ ነው ትእዛዙን ሲሰጠን የማብቃት የማስቻል አቅምም ስለሰጠን እንችለዋለን። ኳልቱ ክርስቲያኒቲ ይሄ ነው። እንጸልያለን ሁላችን።